እንኳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ የትንሣኤ በዓል በሰላም አደረሳችሁ። ነፃ ወጣው ባንተ ስራ በዘራልኝ በጎልጎታ። የብርሃን ልጆች የተሰኘው ፕሮግራማችን ዛሬ በልዩ ዝግጅት ወደ እናንተ ይደርሳል። ወዳለንበት ድካም ወዳለንበት የኃጢአት መንደር ወደዚህ በኃጢአት በተበከለች ዓለም ድረስ መጣ። የሰው ልጅ የጠፋውን ሊፈልግ ሊያድን መዳኑንልኝ አንተ ሞተ ጽድቄውን ግልኝ ነፍስን ሰጠኝ። አንድ አማኝ ክርስቶስን መምሰል ያለበት ለምንድን ነው? 54% ፖርኖግራፊን የሚያየው ክርስቲያን ነው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር ነው ዘንድ በክርስቶስ መረጠን። የአብዛኞች ወጣቶች ህይወት ማለት ልክ እንደዚህ ነው። እግዚአብሔር በእነሱ ላይ እቅዳለው፣ ግን ያሰቡበት ሳይደርሱ መንገድ ላይ ይሰበራል። 3 ምዕራፍ በቃሏ ይዛለች የሚል ነገር ሰምቻለሁ። እውነታቸው ነው? በጣም በብዙ ቻሌንጅ ውስጥ አልፎ የሚያገለግሉትን አገልጋዮች ሪስፔክት አለማድረግ አንዱ የዘመናችን በጣም ችግር ነው። ሚዲያ ቤተክርስቲያንን ሊተካ አይችልም። አይለኛ እንዳንተ የለም ክብር ዘላለም ማዕተቡን አረባን ፈታ ከፍ በል ጌታ። በጸጋ ድናችኋልና በሚመጡ ዘመናትን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይዘን ከእርሱ ጋር አስረሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በነገራችን ላይ በየቤተ ክርስቲያናቱ የምታገለግሉ በልጆች ክፍል የምታገለግሉ ወንድም እህቶችን ላመሰግናችሁ እፈልጋለሁ። እያንዳንዱ ስብራት መንስኤ አለው። ያ መንስኤ ደግሞ ካላመነ ጋር የሚደረግ ብረት። ኢየሱስ በጣም ሰዎችን ያስጠነቀቀው እንደዚህ ነው፣ ከምትሰሙትና ከምታዩት ተጠበቁ። እንዳንተ የለም ክብር ዘላለም። እንኳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ የትንሣኤ በዓል በሰላም አደረሳችሁ። ይህ ፓራዳይዝ ክርስቲያን ሚዲያ ነው። በየጊዜው ያስተምራሉ፣ ያንጻሉ ብለን የምናስባቸውን ፕሮግራሞች ሁሉ እያዘጋጀን ወደ እናንተ እንቀርባለን። በቻናላችን እየተዘጋጁ ከሚቀርቡ ፕሮግራሞች መሃል አንዱ የሆነው የብርሃን ልጆች የተሰኘው ፕሮግራማችን በህፃናት በታዳጊዎችና በወጣቶች ላይ ያተኮረ ፕሮግራም ነው። እሱ ፕሮግራማችን ዛሬ በልዩ ዝግጅት ወደ እናንተ ይደርሳል። ፕሮግራሞቹን ሁሉ እያዘጋጀው ማቀርብላችሁ እኔ ወንድማችሁ ዳኒ ነኝ። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ወደ ፕሮግራሙ ገና ደካማ ሳለሁ ለኃጢአት እጄን የሰጠው ደፋ ቀና እያልኩኝ መዳኔን እየፈለግኩኝ አስቀድመህ አይተኸኛል ለካ ራራልኝ ካልጋቤ ሳይወጣ ዋጋ አለ አንተ እኔ ነህ ያልከኝ በኢየሱስ ሕይወት ቸርከኝ። ነፃ ወጣሁኝ ባንተ ስራ በሰራህልኝ በጎልጎታ መዳን ሆነልኝ አንተ ሞተ ጽድቄውን ግልኝ ነፍስን ሰጠኝ። ቃላት የለኝም ለሆንክልኝ
ነፍሴ ያረፈች አግኝተኸኝ ሕይወት ጀመርኩኝ ዳግም አብዬ ከኢየሱስ ጋራ ፍቅር ጀምሬ ሕይወት ጀመርኩኝ ዳግም አብዬ ኢየሱስዬ ጌታዬ ብዬ ፍጹም የሆንከው በብዙ ብርሃን በላይ ምትኖረው ሞገስ የሌለኝን እኔን ከበርከኝ አንተ ብቻ ደቀ ሕይወትን ሸለምከኝ ነፃ ወጣሁኝ ባንተ ስራ በሰራህልኝ በጎልጎታ መዳን ሆነልኝ አንተ ሞተ ጽድቅ ሆንክልኝ ነፍስን ሰጠኝ ቃላት የለኝም ለሆንክልኝ ነፍሴ ያረፈች አግኝተኸኝ ሕይወት ጀመርኩኝ ዳግም አብዬ ከኢየሱስ ጋራ ፍቅር ጀምሬ ሕይወት ጀመርኩኝ ዳግም አብዬ ኢየሱስዬ ጌታዬ ብዬ ወደካ ዘንደከኝ ልሽ ካረከኝ ወዲህ አረፍኩኝ ከስጋት ያለብኝ ኩነኔ በፍጹም አልሰጋም ድኛለሁ ወይ ብዬ ቃል አስረግጦ ሆኗል ዋስትናዬ ነፃ ወጣሁኝ ባንተ ስራ በሰራህልኝ በጎልጎታ መዳን ሆነልኝ አንተ ሞተ ጽድቅ ሆንክልኝ ነፍስን ሰጠኝ ቃላት የለኝም ለሆንክልኝ ነፍሴ ያረፈች አግኝተኸኝ ሕይወት ጀመርኩኝ ዳግም አብዬ ከኢየሱስ ጋራ ፍቅር ጀምሬ ሕይወት ጀመርኩኝ ዳግም አብዬ ኢየሱስዬ ጌታዬ ብዬ ሀይሩትዬ እንኳን ደህና መጣሽ። እንኳን ደህና ቆየ። እስቲ ራስሽንም ደግሞ አስተዋወቂ፣ እንደ ተመልካቾቻችንም ደግሞ መልካም በዓል በያቸው። እንኳን አደረሳችሁ። ስሜ ሩት አበራ ይባላል። አሁን እግዚአብሔርን ቃል አብረን እንካፈላለን። በጣም ጥሩ። ሩት መጽሐፍ ቅዱስን በጣም ትወዳለች አሉኝና መጽሐፍ ቅዱስን ለምንድን ነው የምትወጂው? የእግዚአብሔር የተስፋ ቃል ስላለበት። የእግዚአብሔር የተስፋ ቃል ስላለበት አይደል? ብዙ ጊዜ ነው የምታጠኚው? በጣም ጥሩ። ኢየሱስን ትወጂዋለሽ? ምን ስላደረገልሽ ነው የምትወጂው? ስለሞተልኝ። ቃልህን በቃሌ የሚል የመጽሐፍ ቅዱስን በቃሌ ማጥናትና የመያዝ ውድድር እየተወዳደርሽ ነው። አሁን 5ኛ ዙር ላይ ደርሰሻል። 3 ምዕራፍ በቃሏ ይዛለች የሚል ነገር ሰምቻለሁ። እውነታቸው ነው?
አልከበደሽም? እንዴት ነው ያጠናሽው? እየተረዳሁት ከዛ በተረዳሁት ቁጥር ደግሞ እያስኩት መጣል። ሁሉ ጊዜ ማለት ነው። መቼ መቼ ነው መጽሐፍ ቅዱስ የምታጠኚው? ሁሉ ጊዜ በየቀኑ። በጣም ጥሩ። ምን ምዕራፍ ነው ያጠናሽው አሁን? ምን መጽሐፍ? የኤፌሶን መጽሐፍ ከምዕራፍ 1 እስከ ምዕራፍ 3 አይደል? አሁን ትይልናለሽ ሁሉንም? በጣም ጥሩ። እስቲ በይልን። ኤፌሶን ምዕራፍ 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ ባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰንን። በውድ ልጁም እንደሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደን እንዳሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሀሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው። ለእግዚአብሔር ያለውን እስኪያዝ ድረስ ለክብሩ ምስጋና ይሆናል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰግን ጸልይ ስለእናንተ ማሳሰብን አልተውም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለ የእርስ ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች ያስገዛል። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ምዕራፍ 2 በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነ ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይዘን ከእርሱ ጋር አስረሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋ ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጠር ዘንድ ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና እግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ጣንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንጻ ሁሉ እየተጋጠመ ለጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር ቤተ መቅደስ ለመሆን በመንፈስ አብራችሁ ትሰራላችሁ። ምዕራፍ 3 ስለዚህም አሕዛብ ስለሆናችሁ ስለእናንተ የክርስቶስ ኢየሱስ ስር የሆነውን የጳውሎስ እግዚአብሔር እንበረከካለሁ። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደጻፍ ይህን ምስጢር በመግለጥ አስታወቀኝ። ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም ሀሳብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም። እንደ ኃይሉ ስራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆኑለት። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉንም በፈጠረ በእግዚአብሔር ከዘላለም የተሰወረው
የምስጢር ስርዓት ምን እንደሆነ ለሁሉ ሰብክ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸሙ የዘላለም ሐሳብ ነበረ። በእርሱም ዘንድ ባለ እምነታችን በመታመን ድፍረትና መግባት በእርሱ አለን። ስለዚህ ስለእናንተ ስላለ መከራዬ እንዳትታክቱ ለምናችኋለሁ፣ ክብራችሁ ነውና። ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ ከትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን። ቴክ 5 አሜዚንግ። ለምንድን ነው የኤፌሶን መጽሐፍን የመረጥሽው? አሁን ካለችበት ሁኔታ ጋር ለማነጻጸር። ማን የጻፈው የኤፌሶን መጽሐፍ? ጳውሎስ። አሁን ይህን ፕሮግራም የሚከታተሉ በጣም ብዙ ልጆች አሉ እና መጽሐፍ ቅዱስን እንዲያጠኑ እንዲጸልዩ ምን ትመክሪያቸዋለሽ ሩትዬ? መጽሐፍ ቅዱስን ለማጥናት በየቀኑ ትንሽ ክፍልን በማንበብ ለኢየሱስ ክርስቶስ ያላቸውን ፍቅር ማዳበር ይችላሉ። ተባረኪ። እናመሰግናለን። አሜዚንግ። አንድ ቃል ልጨምርላችሁ። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 6 እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዛ ይቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔር ይባርክሽ። በነገራችን ላይ በየቤተ ክርስቲያናቱ የምታገለግሉ በልጆች ክፍል የምታገለግሉ ወንድም እህቶችን ላመሰግናችሁ እፈልጋለሁ። ፍሬያችሁ እንደነዚህ አይነት ልጆች ላይ ኢንቨስት ማድረግ ስለሆነ ማለት ነውና የእናንተ አገልግሎት በጣም ልብ ይፈልጋል፣ ኮሚትመንት ይፈልጋል። ብዙ ድካም እንዳለው ብዙ ውጊያም እንዳለው አውቃለሁ። ግን የእነዚህ ልጆች ህይወት ላይ እየዘራችሁ ነውና እግዚአብሔር አምላክ ይባርካችሁ ማለት እፈልጋለሁ። ተባረኩ። ቴንክ ዩ ሩትዬ። ዳንዬ እንኳን ደህና መጣ። እንኳን ደህና ቆየልኝ። ሞክሼ እስቲ ራስህን አስተዋውቀን። ዳንኤል ጌታቸው እባላለሁ። ወጣቶችን ነው የማገለግለው። የወጣቶች አገልጋይ ነኝ። ወጣቶች ላይ እያገለገልኩ ነው። በጣም አሪፍ። ያው ዛሬ በዓልን እያከበርን ነውና እስቲ ለተመልካቾቻችን የእንኳን አደረሳችሁ መልእክትህን አስተላልፍ። እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ፋሲካን እያከበረን እንገኛለን እና እስቲ ፋሲካ ምን ማለት ነው? ምንድን ነው? እስቲ ባንተ አንደበት። ፋሲካን ሳስብ መጽሐፍ ቅዱሴን ሳጠና አንድ የሚመጣልኝ መገለጥ አለና መጽሐፍ ቅዱሳችን ገና ሲጀምር ምዕራፍ 3 ላይ አዳምና ሔዋን በጠፉበት ጊዜ ታስታውሳለህ? እሱ ክፍልና ኦልሬዲ ስተዋል፣ ጠፍተዋል፣ ከእግዚአብሔር ፊት ለፊት ሸሽተዋል። ሴጣን ማነው አስነክቷቸዋል። እና ሴጣን የሚያውቀው አንድ ነገር ነው፣ እግዚአብሔር እንደጣለው ያውቃል። ከዛ በፊት እግዚአብሔር ሴጣን እንደወረወረው እንዳልፈለገው ያውቃል። እና ሴጣን ደግሞ አንድ የሚጠብቀው ነገር አለ። አዳምን ካሁን አሁን መጥቶ እንደሚቀጣው ነው የሚያስበውም ደግሞ የሚያስረዳውም ይመስለኛል። እና አዳምም ለዚህ ነው እግዚአብሔር ያጠፋኛል ብሎ የተደበቀው። እግዚአብሔር ሲመጣ ግን አንድ ነገር ነው ያለው። ሲመሽ መጣ። አንደኛ ምንድነው ያለው? አዳም የት ነው ያለኸው ነው ያለው። የመጽሐፍ ቅዱሳችን መሰረት የት ነው የምትለው ቃል ነች። ሌሎቹ ወንጌሎች እንዲጻፉ መሰረት የሆነው የት ነው የምትለው ቃል። እግዚአብሔር አዳም ጋር የመጣው አዳምን ሊፈልገው ነው። ሴጣንን አልፈለገውም፣ ጥሎታል። እና መስቀልን ሳስብ የጠፋውን ልጁ የሚፈልግን አባት ነው ማየው። እና ልክ መጽሐፍ ቅዱስ ሲናገር እግዚአብሔር መጣና የመጀመሪያ ታይም ልክ መጣና ኢቭን ቁጣውን የጀመረው ቅጣቱን የጀመረው ከአዳም ልጁ አይደለም፣ እባቡን የጀመረው
አንተ አሉ የተረገምከን አለው ያለምንም ተስፋ እንደውም ይቀጠቅጣል የሴቲቱ ዘር ራስን ይቀጠቅጠዋል ያለምንም ተስፋ እግዚአብሔር ፍርድና በእርሱ ላይ ያመጣ ቀጥሎ ለአዳም ግን እንደዚህ ያለው እግዚአብሔር ሲናገር አዳምን ግን በላብ ከምድር ፍሬ ትበላለህ እሾህ ታበቅልብሃለች አለው ይሄ ማለት እባብን መጣና በጥፋቱ ረገመው ልጁን አዳምን ግን መጣና በአዳም ምክንያት መሬትን ረገማት እግዚአብሔር ለአዳም ይህንን ያህል ይጠነቀቅ ነበር ኢቭን ለሴቲቱ መጣና ጭንቅሽን አበዛዋለሁ አላት ምን ማለት ነው ጭንቅሽ ይበዛል እንጂ ጭንቅሽን የሚያስረሳ ሕፃን ልጅ ነው የምትወልጂው እግዚአብሔር ጥፋቱን ወደ መልካም እየቀየረ ነገ እንደሚያድነው አድርጎ እሾህ ታበቅልብህ ሲለው ያንን እሾህ ደግሞ ኢየሱስ ክርስቶስ መጥቶ መስቀል ላይ ለበሰው በላብ ወዝ ከምድር ፍሬ ትበላለህ የሚለውን ቃል ደግሞ በጌተሰማኒ ላይ አንጠባጥቦ አዳምን ፈለገው ለዚህ ነው ኢየሱስ የመጣበትን ርዕስ ሲናገር የሰው ልጅ የጠፋውን ሊያድን ሊፈልግና ሊያድን መጣ እንጂ ስለሌላ አልመጣም ሊፈርድ አልመጣም እና መስቀልን ሳይሆን የማየው የጠፋበትን ልጅ የሚፈልግ ሩሩ አባት ነው ማየው እግዚአብሔር የሰው ልጆችን ሊፈልግ እስከ ሲኦል ጥልቅ ድረስ ሄዶ እንደወረደ በእነዚህ የመስቀል ጉዞዎቹ እሱ ነው ማየው ልክ አልማዝ የጠፋ $100 ሚሊዮን የሚያወጣ አልማዝ በሽንት ቤት ውስጥ የጠፋበት ሰው የሽንት ቤቱን ማዛ ቢጠላውም እንኳን ያ ቀን ማዛውን ይወደዋል ምክንያቱም ከሽንት ቤቱ ይልቅ የሚበልጥ ነው የጣለው እግዚአብሔር ከሲኦል የሚበልጥ ልጁን ጣለው በአምሳሉ የፈጠረው አሁን ስለሞተልን ኖርማልና የጠፋበትን ልጁን የሚፈልግ አባትን ነው በመስቀል ላይ የማየው ፋሲካችን ይሄ ነው ኢየሱስ ጌታ ነው ያገኘው ቪዲዮዎች ላይ ነው በሶሻል ሚዲያ ብዙ ጊዜ ወጣቶችን ነው የምታገለግለውና ስታገለግል እግዚአብሔርን ስለመምሰል ታስተምራለህ ብዙ ጊዜና ከዚህ እንጀምር ብዬ ነው አንድ አማኝ ክርስቶስን መምሰል ያለበት ለምንድን ነው ብለህ ታምናለህ ጌታ ለቤተ ክርስቲያን ጥሎላት የሄደው ስራ ሁለት ነገር ነው ስበኩ አለና ቀጥሎ ደቀ መዝሙር አድርጉ ነው ያለው ደቀ መዝሙር አድርጉ ማለት እንዲኮርጁኝ አድርጉ ነው እንዲመስሉኝ አድርጉ ደቀ መዝሙር የሚለው ቃል ማቴቴስ ከራሱ የሌለው መምህሩን እየቀዳ የሚከተል ለዚህ ነው መጽሐፍ ቅዱስ ሲናገር እንትን ኢየሱስ ተከተሉኝ ማለት ሻንጣ ይዘህ ዙር ሳይሆን እኔ የምኖረው ላይፍ ስታይል ኑር ለቤተ ክርስቲያን ጥሎላት የሄደው ስራ ነው ጳውሎስም ዋና አገልግሎቱ ፎከሱ እንደዚህ ነው እኔ ክርስቶስን ኢሚቴት እንደማደርግ እናንተም እኔን ኢሚቴት አድርጉ ስለዚህ ቤተ ክርስቲያን ያላት ዋና ስራ ሰዎች ክርስቶስን እንዲያምኑ ብቻ ሳይሆን እርሱንም እንዲመስሉ ጭምር እንደተወደዱ ልጆች እግዚአብሔር ምሰሉ ኢሚቴት አድርጉ የጳውሎስ ዋና አገልግሎት የነበረው ሰዎች ክርስቶስን ኢሚቴት እንዲያደርጉ ክርስቶስን እንዲመስሉ እና ሰው ክርስቶስን መምሰል ያለበት ደግሞ ለምንድን ነው ካለን ሰማይ ታስታውስ ከነበር ሰለሞን የሰራው ቤተ መቅደስ በጣም ውድ ነው ለምሳሌ አባይ ግድብን ለመስራት ወደ $8 ቢሊዮን ነው የፈጀብን ከሁሉ ሀገራት እየተወዳደርን ሰለሞን ግን $590 ቢሊዮን የሚያወጣ ቤተ መቅደስ ነው የሰራው ዶክመንተሪ ያየው ያ ቤተ መቅደስ ሲሰራ 180,000 ሰው ነው የተሳተፈበት አባይ ግድብ 25,000 እና በጣም ውድ ነው ያ ቤተ መቅደስ ሲሰራ ግን መጽሐፍ ሲናገር በኢየሩሳሌም ድምጽ አልተሰማም ነው የሚለው የድንጋይ ጠርብ ድምጽ ምክንያቱም ኢየሩሳሌም ተስተካክሎ ሄዶ ነው የሚሰካው እዚህ ቦታ ያለ ነው ለመሰራት ቤተ ክርስቲያን የምንመጣው ለመሰራት ነው ሰማይ ስንሄድ የተቀመጠልን ቦታ አለ እዛ ቦታ ውስጥ ነው ሄደን የምንሰካው እና ሰው ክርስቶስን መምሰል ያለበት እዚሁ ነው ሰማይ የተዘጋጀልን ቦታ አለ ሰማይ የምንሄደው አክሊላችንን ለመውሰድ ነው እዚህ ለዚህ ነው ጳውሎስ እግዚአብሔርን መምሰል ለዚህኛውም ለሚመጣውም ይጠቅማል ያለው ለዚህ ሰው እየጠበቀ ያለው ያው ተስፋ ስላለ ለዛ ዝግጅት እያደረግን ነው ማለት ነው ሌላው ደግሞ ያለ ነቀፋ የሆነ ህይወት ኢየሱስ የሚፈልጋት ሙሽራ የምትሰራው ሰው ክርስቶስን ሲመስል ብቻ እና የደቀ መዝሙርነት ዋና አንዱ አካል ያው የወጣት አገልጋይ እንደመሆነ ወጣትነት በጣም በጥንቃቄ በመንፈሳዊነትና በእውቀት መታለፍ ያለበት ጊዜ ነው ብዬ አምናለሁ ተሰባሪ ስለሆነ ማለት ነውና እንዴት ነው በዚህ ጊዜ ወጣቱ በእግዚአብሔር ቃል ታንጾ በጸሎት በርትቶ ራሱን በጥንቃቄ ማለፍ የሚችለው ጊዜውን ይሄንን ስትል አንድ
ወደ አእምሮ የሚመጣ መጽሐፍ ቅዱስ ክፍል አለና መጽሐፍ ቅዱስ ሲናገር የዮሳፌጥ መርከብ በጽዮን ጋብር ተሰበሩ የሚል ቃል እና የሰለሞን መርከብ ይሄዳሉ ወርቅ ተሸክመው ይመጣሉ። የዮሳፌጥ መርከብ ግን በጽዮን ጋብር ወርቅ ወደ ኦፊር ሳይደርሱ መንገድ ላይ ተሰበሩ ይልና ለምንድን ነው የተሰበሩት? መርከብ ማለት ያውን ቦይንግ በዛ ዘመን ዓለምን ሁሉ የሚዞርበት አንድ ሀብት አለው ተብሎ የሚገመት ሰው ዓለምን ሁሉ የሚዞርበት መርከብ ነው እና እነዛ መርከቦች ያሰባቸው ሰዎች ይው ለሙዚየም ሊያስቀምጣቸው ሳይሆን ወርቅ እንዲያመጡለት እግዚአብሔር ማንንም ሰው ሲጠራ የተሰራለት ዓላማ አለ፣ በምድር ላይ እንዲኖር የተጠራለት ራዕይ አለ። ይሄ ዮሳፌጥ እግዚአብሔርን የሚፈራ ሰው ነው፣ ግን መርከቡ ተሰበረበት። ለምንድን ነው የተሰበረበት? መጣና አንድ ነቢይ ይላል እግዚአብሔር ስራን አፈረሰው የሚል ቃል። መርከቡን የሰበረው ሰው አይደለም፣ ሌላ አይደለም፣ እግዚአብሔር ራሱ ነው የሰበረው። ለምንድን ነው የሰበረበት? የአካብ ልጅ ጋራ ከሰሜናዊው ንጉስ ጋራ ለሁለት ከተከፈለችው ኢየሩሳሌም ደቡቡ ኢየሩሳሌም አለ፣ ሰሜኑ እስራኤል አለ። ከዛ ንጉስ ጋራ ስለተባበረ መንገድ ላይ ተሰበረ። የአብዛኞች ወጣቶች ህይወት ማለት ልክ እንደዚህ ነው። እግዚአብሔር ብዙ ራዕይ ያለ በእነሱ ላይ እቅዳለው፣ ግን ያሰቡበት ሳይደርሱ መንገድ ላይ ይሰበራሉ። እንደውም የእስራኤል አበቦች ተቀጠፉ ይላል ዳዊት በምድረ በዳ ሳሉ። ለምንድን ነው የተቀጠፉት ብሎ ሌላ ቦታ ላይ 25,000ዎቹ ረገፉ ይላል። በመንገድ ላይ መቅረት ደግሞ ድንገት ያለ ነገር አይደለም። በህይወት ብዙ ሰዎች ስብራት ይገጥማቸዋል። ስብራት ግን በድንገት የሚመጣ ነገር አይደለም። የሆነ ሰበብ ይፈልጋል። ስብራት ኮንሲኩዌንስ ነው እና አንደኛው በጣም መጠንቀቅ ያለባቸው ሰዎች ከማያምን ጋር የሚደረግ ሪሌሽንሺፕ ማንኛውም ህብረት አትሳቷልና ጳውሎስ ክፉ ባልንጀራነት መልካሙን ጠባይ ታበላሻለች። እንደውም ሰለሞን ሲናገር ወዳጅ የሚያበዛ ጥፋቱን ያፋጥናል። ስለዚህ ያላሰቡበት ስብራት ድንገት የሚመጣ ነገር ሳይሆን የሆነ ምክንያት አለ፣ ፕሮሰስ ነው የሚመጣው። አብዛኞቹ ብዙ ሰዎች ህይወቴ ላይ ስብራት አለ ነው የሚሉት። ስብራት ግን ድንገት የሚመጣ ነገር አይደለም። እያንዳንዱ ስብራት መንስኤ አለው። ያ መንስኤ ደግሞ ካላመነ ጋር የሚደረግ ህብረት፣ እሱ በጣም አብዛኞቹ ወጣቶች በዚህ ዘመን የሚሰበሩበት ሪሌሽንሺፕ ሊሆን ይችላል። በጣም መጽሐፍ ቅዱስ አስጠንቅቆ የሚነግረን ሰው ካላመነ ጋራ ምንም ህብረት የለው። መጽሐፍ ሲናገር ብርሃን ከጨለማ ጋር ምንም ህብረት አለው እና በጣም መጠንቀቅ ያለባቸው ይህንን የሚመለከቱ ወጣቶች፣ ይህን ፕሮግራም የሚያዩ ወጣቶች ብርሃን ከጨለማ ጋር ህብረት የለው። እንደውም አንኢኳል ዮክ ነው የሚለው፣ እኩል ባልሆነ ቀንበር አትያዙ፣ ካላመኑት ጋር አትጠመዱ ማለት በሌላ አነጋገር በሬ ከድመት ጋራ ለማረስ ተስማምቶ እርሻ ላይ ሲገባ ማለት ነው። ወይ ደግሞ መጽሐፍ ቅዱስ ሲናገር በሬን ከአህያ ጋር አትጥመድ ይላል። አህያ ከ3 ሜትር በላይ የማይታያት እንስሳ ነች። በሬ ታዛዥ፣ ወዷን ብቻ የምታውቀው አህያ ከበሬ ጋር ከተጠመደች የበሬውን ኃይል ትይዘዋለች። ስለዚህ ክርስቲያን ካላመነ ጋር ከተጠመደ ዘላለም ከማይታየው 30 ዓመት ከሚታየው ሰው ጋር ከተጠመደ ሩቅ መሄድ አይችልም፣ በመንገድ ላይ ይሰበራል። እና ክርስቲያኖች መጠንቀቅ ያለባቸው ካላመነ ሰው ጋር ህብረት ይሰብራል። አንድ ቪዲዮ ላይ ስታወራ የሰማኋል። አንድ ጥናት አጥንተህ ስለ ፖርኖግራፊ ስለሱ ንገረን እስቲ። ከምን ጋር ማያያዝ ፈልጌ ነው? ያው ወጣቱ በብዙ ተግዳሮቶች ውስጥ ያልፋል። ወጣትነት በጣም ሴንሲቲቭ ነው፣ ከባድ ነው ሲዝኑና እስቲ አስታውሰን ስለሱ ቪዲዮ። ኦኬ እንግዲህ መኃልየን እያጠናው ነው። ሌሎቹንም ተማሪዎች እያስተማርኩኝ ነበር። የመኃልየ መጽሐፍ ላይ ሰለሞን ነው የጻፈው እና ሰለሞን ብዙ ደስታዎችን የቀመሰ ሰው ነው። የዓለምን ደስታ 1000 ሚስት ያለው ሰው ነው እና ሲጨርስ ምንድነው ያለው? ሁሉ የከንቱ ከንቱ ነው ብሎ መኃልየ እኔም ማምነው የሰለሞን የመጨረሻ መጽሐፍ እንደሆነ ነው። ፍቅር ከወይን ጠጅ ደስ ያሰኛል። ብዙ የዓለም ወይነ ጠጆችን ቼክ አድርጓል። ከዛ አንጻር ነው ያጠናሁት እና የምድር ደስታዎች ብሎ ሰዎች ከሚሄዱባቸው ነገሮች አንዱ ፖርኖግራፊ ነው። ደስታን ይሰጠኛል ብሎ ሰው ሊያምን ማለትም ሰው የሚፈልገው አንዱ ፖርኖግራፊ ነው። ፖርኖግራፊ በአመት ዓለማችን ላይ 8 ቢሊዮን ህዝብ አለ ተብሎ ይታመናል። ፖርኖግራፊ ግን ፐር ይር 80 ቢሊዮን ጊዜ ይታያል። 54% ፖርኖግራፊን የሚያየው ክርስቲያን ነው።
ኢትዮጵያ ውስጥ እንደውም አንድ አዲስ አበባ ዩኒቨርሲቲ ያወጣውን ጥናት እያየሁኝ እያንዳንዱ ተማሪ የዩኒቨርሲቲ ተማሪ ቢያንስ አትሊስት አንድ ጊዜ አይቷል እና አብዛኛው እያንዳንዱ ተማሪ አንድ ጊዜ አይቷል የሚል ነው እና 14% እንደ ዓለም አቀፍ ወደ ዲስኦርደር ከሚሄዱ ሰዎች በአመት አእምሯቸው ወደ እብደት ከሚሄዱ ሰዎች 14% ምክንያቱ ፖርኖግራፊ ነው። ሰላማዊ ያልሆነ እንቅልፍ፣ በጣም ልክ ያልሆነ የአእምሮ ቀውስ ውስጥ የሚገቡት ህይወት የሚሰራው ለምሳሌ አይንህና ጆሮክ የልብ በር ናቸው። ወደ አንተ የምገባው በአይንህና በጆሮ ነው። ኢየሱስ በጣም ሰዎችን ያስጠነቀቀው እንደዚህ ነው፣ ከምትሰሙትና ከምታዩት ተጠበቁ። አይነ ጤናማ ከሆነች ሰውነት ጤናማ ትሆናለች። ስለዚህ እንጀራ ከጤፍ እንደሚሰራ፣ ዳቦ ከስንዴ እንደሚሰራ ልክ እንደዚህ ማንነት ውስጣዊ ማንነት የሚሰራው ሀሳብ የሚሰራው ከምታዩትና ከምትሰማው። ስለዚህ ክርስቲያን በጣም መጠንቀቅ ያለበት ስለሚያያቸው ነገሮች እና ይሄ ፖርኖግራፊ አብዛኛውን በዚህ ዘመን በጣም ተግዳሮት ነው እና ሰውም ከሚያያቸው ነገሮች መጠበቅ ይኖርበታል። መፍትሄው ይሄ ነው፣ የአይንና የጆሮን በር መጠበቅ። ሴጣን ወደ ሰው ሁለንተና መግባት ከፈለገ መዝለቅ ከፈለገ የሚጠቀመው የአይንና የጆሮን በር። ለዚህ ነው ጌታ ከምታዩትና ከምትሰሙት ተጠበቁ ያለ። በአብዛኛው ያንግ አደልቶችንና ወጣቶችን ነው የምታገለግለውና እስቲ በቤተ ክርስቲያንና በወጣቶች አገልግሎት ላይ ስላለው ነገር ምን ትላለህ? እውነቱን ለመናገር እኔ ከማገለግላቸው ወጣቶች እግዚአብሔርን ቃል በጣም የሚወዱ ናቸው፣ እግዚአብሔርን በጣም የሚፈልጉ ናቸው። ሁሉም ወጣት እግዚአብሔርን ቃል መማር ይፈልጋል። በአሁን ጊዜ ግን እየተፈጠረ ያለው ክፍተት አንድ ነገር ነው። ሚዲያ ቤተክርስቲያንን ሊተካ አይችልም። የሚቀረጽ ቪዲዮ ቤት እንድትጽናና ሊያደርግ ይችላል፣ ግን ኢየሱስ የሚገኝበትን ንብረት ሊተካ አይችልም። ሁለትም ሶስትም ሆናችሁ በምትሰበሰቡበት በዚያ እኔ እገኛለሁ ነው ያለው። እገኛለሁ ማለት ምትክ አለኝ በምትክ እገኛለሁ ሳይሆን እኔ ራሴ እዛ ሆናለሁ። ይሄንን ሊተካ የሚችል ሚዲያ የለም። ቤተ ክርስቲያን የለችም ማለት ህብረት የለም ማለት አንደኛ በዚህ ዘመን ሰዎችን የሚዋጋው ሰይጣን በብቸኝነት ነው። የብቸኝነት ዘመን የሚባልበት ዘመን ነው እና ሰው ብቸኝነትን ይመርጣል። ጌታ ያስቀመጠብን ጸጋ ይለያያል። እኔ ትንቢት ልናገር እችላለሁ፣ አንተ ልም ልታይ ትችላለህ። የአንተ ልም ማየት እኔን ይጠቅመኛል፣ የኔ ትንቢት መናገር አንተን ይጠቅማል። ዶሮ ብትሆን አትጠቀምም ለራሱ። ዶሮ መሆኗ የሚጠቅመው ለኛ ነው እና እኔ ትልቅ አገልጋይ ብሆን ወይ ደግሞ የሆነ ቅባት ቢኖርብኝ የምጠቅመው ለሌላው ነው። እኔ ግን የምጠቀመው አንተ ጋር ስሆን እና ቤተክርስቲያንን በዚህ ዘመን እየተፈጠረ ያለው ቤተክርስቲያንን ሚዲያ አይተካም። ሰው ሚዲያን ኦልሬዲ እንጠቀምበታለን ያላመኑትን ወደኛ ለመጥራት፣ ቤተክርስቲያን ግን አንድ ላይ ሆነን ለመጸለይ እንትን እንላለን። ሌላው እየተፈጠረ ያለው ክፍተት አንደኛው አገልጋዮችን መናቅ፣ ዋጋ እየከፈሉ በጣም በብዙ ቻሌንጅ ውስጥ አልፎ የሚያገለግሉትን አገልጋዮች ሪስፔክት አለማድረግ አንዱ የዘመናችን በጣም ችግር ነው። አለማክበርን ዘርተ ማክበርን አታጭድም። ፈጽሞ የተማረ መምህሩን ነው የሚመስለው ነው እና አገልጋዮችን አለማክበር ላይ ትንሽ ክፍተት አለ። ይሄ ደግሞ ማስቀጠል ይከብዳል። ያ የመጣውን ቅባት በምድራችን ላይ እየሰራ ያለውን እግዚአብሔርን ኃይል ማስቀጠል ይከብዳል። ስለዚህ እቺ ብቻ ነች እኔ ማያት ክፍተት፣ አለማክበር ነው። እሷ ብትስተካከል ውጤታማ እንሆናለን። ያው ይህን ጥያቄ የጠየቅኩህ በልጆችና በወጣቶች አገልግሎት ላይ ክፍተት ስላለና ደግሞ ሊተኮርበትም የሚገባ አቅጣጫ ስለሆነ ነው ብዬ ስለማምን ነውና እስቲ ትንሽ ደግሞ ወደ አንተ ልመልስህ። ስንት ዓመት ነው ዳኒ? ኦልሬዲ አሁን ወደ 20 ቀጣይ ሰኔ ላይ 20 ገባለሁ። ከ19 ወደ 20 ለምን ጠየቁት ታውቃለህ? ይህን ፕሮግራም ለመያዝ ስናወራ ክፍለ ሀገር ነበርክ ለወንጌል ስርጭት። እንዴት ነው ይሄ ዳኒ የመጣው? እንዴት ነው ይሄ ጥማት የገባበት? በየክፍለ ሀገሮቹ የዞርክ ወንጌል ትሰራለህ። እስቲ ንገረን ስለሱ። ጌታን የተቀበልኩት 6ኛ ክፍል እያለሁ ከቤተሰቦቼ እኔ ነኝ የመጀመሪያ ጌታን የተቀበልኩት። አክራሪ ከሚባል ባክግራውንድ ነው የመጣሁት። መሆንም የምፈልገው የነበረው ባህታዊ ነበር።
ከዚህ አይነት ባህታዊ ማለት የመጨረሻው ማለት ነው። ገዳም ውስጥ የሚኖር እንደዛ አይነት ጉጉት ነበረኝ። በሕፃንነት የምፈልገው እሱን ነበር። በስድስተኛ ክፍል ላይ ጌታን አገኘው። ማስታውሶ ሌላ ረሃብ ጠፋብኝ። ጌታን ካገኘው በኋላ የምፈልገው እያንዳንዱ ነገር አገልጋይ መሆን። አንዱን አገልጋይ ባየው ቁጥር ተደፍቼ እንደሱ ካላረከኝ ገደለኝ ነው የምለው። እንዴት ጌታን አገኘ? መጀመሪያ እሷ እንድትነግረኝ ስለፈለኩኝ። አንደኛ ጌታን ያገኘሁት ያው እሰማለሁ፣ ወንጌል ቸርቾች አሉ ሰፈራችን ውስጥ እና ውሰዱኝ አልኳቸው። ሲያወሩ ሰምቼ ውሰዱኝ አልኳቸው። ከዛ ቸርች ጌታን ተቀበልኩኝ። እጆቼን አንስቼ ጌታን ተቀብዬ ወደ 6 ዓመት ያክል ማለትም 6 ዓመት በስትክክል አሁን ከ2 ወር በፊት 6 ዓመት ሞልቶኝ እስከዛ ጊዜ ድረስ ስማር ቸርች ውስጥ የሚሰጡትን እያንዳንዱን ትምህርቶች ፕሮፌት ኤኖክ ነጋሽ የሚያገለግሉበት ፋውንቴን ኦፍ ሬስት ቸርች እሳቸው በጣም ረጅም ጊዜ ዋጋ ከፍሎ አስተምሮኝ በጣም ዋጋ ከፍሎ መጽሐፍ ቅዱስን እንድወድም ከሆነበት አንዱ ምክንያቶች በታይን እንመሳሰል እና እሳቸው እግር ስር ቁጭ ብዬ ረጅም ዓመታቶችን ተመሬ እንደዛው ማለት ነው። እና መሆንም የምፈልገው የነበረው በቃ አገልጋይ፣ አንድ አገልጋይ ታሪክ በሰማው ቁጥር አገልጋይ መሆንን ነበረ የምለው እና መጾም መጸለይ የዕለት ተግባር የሆነ ሌላ ጉጉቶች እንዳለ ከውስጤ ወጡ እና እንደዚህ ነው። ማወቅ የፈለግኩት አንድ ነገር የወንጌል ለመስራት የነፍሳት ጥማት ይፈልጋል እና ይሄ ረሃብ እንዴት ነው የገባብህ? ለወጣቶች መልእክት ስለሆነ ነው ይሄን የምጠይቀህ። አሁን በየክፍለ ሀገሩ ይዞር ታገለግላለህ። ስለሱም ትነግረናለህ። እስቲ መጀመሪያ ይመልስልኝ። አንደኛ የነፍሳት ጥማት የገባብኝ አስታውሳለሁ። በምጸልይበት ጊዜ አንድ ነገር በውስጥ ይገባኝ። እግዚአብሔር ከዚህ ምድር ላይ እኔን ሲያመጣኝ ቆሜ በምሰብክበት መድረክ ሁሉ ትርፌ የሚድን ነፍስ። እዚህ ምድር ላይ ዶክተር ጋራ ብትሄድ ዶክተሩ እንዲያስቅህ አይደለም የምትፈልገው፣ ህመምህን እንዲነቅልልህ የምትፈልገው። እግዚአብሔር እኔን እዚህ ምድር ላይ ሲያመጣኝ አንድ ነገር ነው የገባኝ፣ ሰዎችን ወደ መንግስቱ እንድጠራ። የጌታ ኢየሱስ መልእክት አንድ ነገር ነው፣ ወንጌልን ለፍጥረት ሁሉ ስበኩ እና ተረዳውኝ ጌታ ሌላ ምንም ነገር እንደሌለው እዚህ ምድር ላይ እንትን ምንም ትርፍ የሚባል ነገር የለኝም። ሰዎችንም ከዛ ነው ስጸልይ መንፈስ ቅዱስ በውስጥ ሸክም የሚያኖረው ለሚጠፋው ነፍስ። ሰው ወደ ክርስቶስ እየተጠጋ ሲመጣ አንድ ረሃብ ብቻ ነው የሚድን ነፍስ። የኢየሱስ ልብ ሲኖር አንድ ነገር ብቻ ነው በውስጥ ሊኖር የሚችለው። ኢየሱስ ፊት ለፊት ሌላ የከበደ የሚከብድም ነገር የለም። አንድ ነው ጥያቄ፣ የሚድን ነፍስ። እና በምጸልይበት ጊዜ ይሄ ሸክም በውስጥ ይመጣል። ሁል ጊዜ ሳላቆ አለቅሳለሁ ስለሚጠፋው ነፍስ። እንባዬ መፍሰስ ይጀምራል ሳላቆ። እንደዚህ ነው በውስጥ ይገባል። በዳኒ አገልግሎት ስንት ሰው ድኗል ብለን እንወስድ እንችላለን? እንደ ተቆጠረ የሰማው ሳይሆን እንደ የዳነ። ኦኬ፣ ወንጌል ስርጭትን መስራት የጀመርኩት ከ9ኛ ክፍል ጀምሮ። ከ9ኛ ክፍል መስራት ስጀምር ቢያንስ መንገድ ላይ በየክፍለ ሀገሩ ሲል እንዲሁ ያዝ ከተባለ 500 ሰው በሚሄድበት ቸርቾች ክፍለ ሀገሮች ሰዎችን ጌታን ከተቀበሉ በኋላ ለቸርቾች ሰጥቼ ነው የምመጣው። ስንት ክፍለ ሀገር ዞራል? እንትን አብዛኛውን ጊዜ አዲስ አበባ ዙሪያ ነው። ገላን፣ ሲዳማ፣ አዋሽ፣ ሱሉልታ፣ ቡራዩ፣ ኮዬ ፈጬ እንደዚህ በእነዚህ ቦታዎች ላይ እየተመላለስኩኝ ጫንጮ፣ አልፎም ደግሞ ጫንጮ የሚባል ቦታ አለ፣ ሙሉ የሚባል ቦታ አለ። እዛ ድረስ እየሄድኩኝ ወንጌልን ሰብክ ነው። ምን አጋጥሞ ያውቃል ወንጌል ስትሰብክ? ያው ወንጌል የጀማ ስብከት በጣም ከባድ ነው እንደሚታወቀው። ያው ሰዎችን ወንጌል ስትናገራቸው የተለመደ ነገር አለ ያለ እንትን አለ። የማስታውሰው አንድ ሙስሊም ሰው ነበር። ልጁ ሙስሊም ነው። ሙስሊም ነው እናትለውም ደግሞ መስቀል ተነቅሶ እና እግዚአብሔር አለ ከተባለ በኦርቶዶክሶች ይገባሉ፣ ከሌለ ደግሞ በሙስሊም እገባለሁ ብሎ ነው የሚያምነው። ከሌለ ደግሞ እኔ ኢሉሚናቲ ይሆናለሁ ብሎ ነው የሚያምነው። እና ወንጌል ያውቃል። ነገርኩት።
ጌታ ማዳን ነገርኩት አልቀበላለኝ። ከዛን ማስታውሶ መልእክት ነገርኩት። በዛች ቅጽበት እጆቹን አንስቶ ጌታን ተቀበለ። ከዛ በኋላ ስልኬን ወስዶ አብረን ካላገለገልን ነው የሚለኛው። ደስ ይላል በጣም። ይሄን ፕሮግራም የሚከታተሉ ብዙ ወጣቶች አሉና ማገልገል የሚፈልጉ ወንጌልን መስራት የሚፈልጉ ምን ትመክራቸዋለህ? አገልግሎት የሚጀምረው አንደኛ ከመማር ያልተማረ ሰው የማያነብ አይነበብም፣ ማይጠቅስም አይጠቀስም። ሰው የግዴታ መማር ይጠበቅበታል። ኢየሱስ ከመላኩ በፊት አስተምሯል 3 ዓመት ተኩል። ቸርች መስት ነው። አንድ አጥቢያ ስር ተይዞ መማር አንድ አትክልት የሚያድገው በአንድ ቦታ ሲተከል እንደሆነ ልክ እንደዛ መያዝ አለባቸው። ሁለተኛ ነገር ደግሞ ጥበቃ ያስፈልገዋል አትክልት። ያ ጥበቃ ምንድነው? አሁን ካለ አትሞስፌር ዘመኑን ከሚገዛ ገቨርን ከሚያደርገው የትኛውም ኃጢአትና እርኩሰት ራስን መጠበቅ መጸለይ እና ህይወትም አያልፍም ከመጸለይ ከማንበብ ከመመስከር እና መለማመድ አገልግሎት ውስጥ ያለውን ነገር ማውጣት። አትለግሙ ይላል በጌታ ስራ። አትለግሙ ማለት አንደኛ ትርጓሜዎች ማለት አንደኛው አይናፋር አትሁኑ፣ በድፍረት ተናገሩ። የመጨረሻ ጥያቄ ሀገሬ ላይ ይሄ ሆኖ ማየት ፈልጋለሁ ብለህ የምታስበው ነገር አለ? እኔ ኢትዮጵያ በወንጌል ልክ እንደነ ጆን ዌስሊ አውሮፓን እንዳደረጓት ልክ ከ100 ዓመት በኋላ እንኳን ጆን ዌስሊ የሄደበት መንገድ ላይ አልኮል እንዳልተገኘ ልክ እንደዛ በዘመን ማየት የምፈልገው ሰው ሁሉ ወደ ጌታ ተመልሶ ሰው ሁሉ እጆቹን ለጌታ ሰጥቶ የእግዚአብሔርን ቃል ሲማር ዲፕ ልክ እንደ ቤሪያ ሰዎች እግዚአብሔርን ቃል ሙሉ ለሙሉ ተሰተን ስንማር በመንፈሳዊ ስጦታዎች ሁሉ ተጥለቅልቀን የእግዚአብሔር እሳት በምድሪቱ ላይ መጥቶ ማለትም የመንፈስ ቅዱስ እሳት በምድሪቱ ላይ መጥቶ እያንዳንዱ የመንፈስ ቅዱስን ኃይል እየተቀበለ በመንፈስ ቅዱስ ፍቅር እየተሞላ ሲኖር ባይ ደስ ይለኛል። የመጨረሻ አንድ እድል ልስጥህና ያው ሚዲያ አደባባይ ነው ብዬ አምናለሁ እኔና በዚህ ለሚመለከቱ ሁሉ እስቲ ወንጌልን ተናገር። ብዙ ወጣቶች አሉ ይመለከተዋል ብዬ ማስበውና ወንጌል 3 ነገር ነው። አንድ ወንጌላዊ የሚናገረው እሱ ነው። አንድ ኃጢአተኛ ነው። ኃጢአት በራሱ ባህሪ ነው። ለምሳሌ እግዚአብሔር መጣና አትስራ አለ። ምንድነው አትስራ ያለው? ለምሳሌ አትዘሙት አለ። አትዘሙት የሚለው የሚዘሙትን ሰው፣ አትስረቅ የሚለው ሌባ የሆነን ሰው። ለምሳሌ የምታከብሩን ሰው ማለትም ይሰርቀኛል ብለም ማታስቡን ሰው እቺን ዕቃ እንዳታነሳት አትለው። እግዚአብሔር ለሙሴም ጭምር ነው አትስረቅ የሚለው ነው ያመጣው። አትስረቅ የምትለው ለሚሰርቅ ሰው። ለምሳሌ በግን ከስጋት አትከለክላትም አትብሉ ብሏል። እግዚአብሔር የከለከለ ነገር ሁሉ ሰዎች ሊያደርጉት የሚችሏቸው ነገሮች ናቸው። መጽሐፍ ሲናገር ማንም በቃ ሰው ሁሉ ይላል ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። እኔ አንድም ቀን ኃጢአት ሰርቼ አላቅም የሚል ሰው ካለ ውሸታም። የኃጢአትን ዳርቻ ኢየሱስ ሲያሰፋው ኃጢአት ድርጊት አይደለም ሀሳብም ጭምር ውስጣዊ ሀሳብ ነው። ወደ ሴት በልቡ ያየ እሱ በእርግጥ አመንዝሯል አለ፣ አድርጎታል። ስለዚህ ሰው ሁሉ ኃጢአትን ሰርቷል። ኃጢአትን የሰራ ሰው ደግሞ መዳኛ ይፈልጋል። እግዚአብሔር ደግሞ ልጁን ላከ። እግዚአብሔር በስጋ ተገለጠ፣ ከስጋ ለበሰ፣ ሊሞትልን የሚችለውን እውነተኛው ደምና ስጋ ከድንግል የተወለደውን የናዝሬቱ ኢየሱስ እሱ ስጋ ለብሶ መጣ፣ ስለ ኃጢአታችን ተሰቀለ፣ ዋጋ ከፈለ። ዛሬ ያከበርን ባይዘው አንድ ይሄንን ስነግርህ ማስታውሶ አንድ መጽሐፍ ቅዱስ ክፍል አለ። ለምጻም ስርየት። የለምጽ ስርየት ምን እንደሚያደርግ ታውቃለህ? ለምጽ የሚወጣበት ሰው የእግዚአብሔር መቅሰፍት ነው ተብሎ ስለሚታሰብ ሰውየውን ኢሚዲየትሊ ከከተማ ውጪ ነው የሚያወጡት። ከከተማ ውጪ ወጥቶ ሰውየው ምን ማለት ነው? ከከተማ ውጪ ያወጡት ማለት ከእግዚአብሔር ፕሬዘንስ እንዳወጡት ነው የሚሰማቸው። ይሄ ሰውዬ ውጪ ነው የሚቀመጠው፣ እባብና ጊንጥ ባለበት ነው የሚኖረው። ዘመኑን ሁሉ ለምጽ እስከሚሸፍነው ድረስ ከለምጹ እስከሚነጻ ድረስ እዛ ነው የሚሆነው። የሚገርመ
ማድረግ የሚችለው አንድ ነገር ብቻ ነው። እርኩስ ነኝ እያለ ነው የሚጮው። ሰው ማይረዳውም፣ ሰው ሊረዳው ሲሄድ ይረክሳል። ሰውየውም ራሱን መርዳት አይችልም፣ ሰውም አይረዳውም። ሰው ጋር እንዲረዳው ቢሄድ ሰውየው ያ ሰው የነካው ሰው ከሱ ጋር ከሰፈር ውጪ ይወጣል። ሰው ኃጢአትን ሰራ። ስለዚህ ከእግዚአብሔር ፕሬዘንስ ከእግዚአብሔር መገኘት ከኤደን ገነት ወጣ። ስለዚህ ገብርኤልን እርዳኝ ብትለው ገብርኤል አይረዳም ቅዱስ ስለሆነ። ሰውን እርዳኝ ብትለው ሰው ሊረዳ አይችልም። ከሰፈር ውጪ ከከተማ ውጪ ነው መኖሪያችን። እና ምን እንደሚል ታውቃለህ? ልክ ለምጹ ሲሸፍነው ሰውየውን ሲሸፍነው ካህኑ ይላል ወደ ውጪ ይወጣል። ሰውየው አይደለም ወደ ውስጥ የሚገባው፣ ካህኑ ነው ወደ ሰውየው ወዳለበት ብቸኝነት የሚሄደው። ኢየሱስ ነው ወደ አንተ መምጣት የሚችለው እንጂ አንተ ወደ ኢየሱስ በስራክ መሄድ አትችልም። ወዳለንበት ድካም፣ ወዳለንበት የኃጢአት መንደር፣ ወደዚህ በኃጢአት በተበከለች ዓለም ድረስ መጣ። ለምን? የሰው ልጅ የጠፋውን ሊፈልግ ሊያድን። ስለዚህ ይመጣና ይላል 2 ዋኖሶችን ይወስዳል ይላል። ከዛን ሰውየው ምንም ነው የማያደርገው። ከዛን ይይዛቸውና ለዚህ እኮ ነው መጽሐፍ ሲናገር ዓለም ሁሉ በእርሱ እንዲድን እንጂ እግዚአብሔር ልክ ልጁን ሰጠ፣ ወደ ዓለም ላከው። በዓለም እንዲፈርድ አይደለም እንዲድን። እግዚአብሔር ወደ አንተ ካልመጣ አንተ ወደ እግዚአብሔር በስራ አትወጣ። ስለዚህ ይመጣና 2 ዋኖሶችን ይወስዳል፣ አንደኛዋን ያርዳታል። ከዛን ያርዳትና በደሙ ይነከዋል። ከዛ በኋላ የአንደኛዋን ደም ደግሞ ወስዶ በአንደኛው ክንፍ ላይ ያደርግና አንደኛዋን ይለቃታል። የአንደኛዋ ትዳረዳለች። በሌላ አነጋገር እያለ ያለው ብሉይ ኪዳን ላይ ኢየሱስ ስለ ኃጢአት ሞተ፣ ከሙታን ደግሞ ምልክትን ይዞ ተነሳ ሄደ። ያን ታይም ላይ ነው ሰውየው የሚነጻው። ያን ታይም ላይ ነው ሰውየው ወደ የሚገባው። ሰው ያለ ክርስቶስ ደም ወደ እግዚአብሔር መንግስት ሊገባ አይችልም። ይሄ የተረጋገጠ ሀቅ ነው። በዚህ ሚዲያ የምትመለከቱኝ ሰዎች ከዚህ ውጪ ያለ መንገድ እንዳለ ከተሰማችሁ እሱ መንገድ አይደለም። እሱ ወደ ሲኦል የሚወስድ ነው። አብ ጨርሷል። ሌላ መዳኛ መንገድ የለም። ማንም በእርሱ ቢያምን እግዚአብሔር ልጅ አዲስ ፍጥረት ነው። አሮጌ ሁሉ ያልፋል። አሜን። ጌታ ይባረክ። በጣም አጭር ቢሆንም መልካም ቆይታ እግዚአብሔር ሰጥቶናል። በቀጣይ በደንብ ተገናኝተን በዚህ ደግሞ አገልግሎት ላይ በብዙ እንደምንሰራ ዳኒ ያምናለሁ። እዚህ ጋር የዳኒ የሶሻል ሚዲያ አካውንት አለ፣ ተከተሉት፣ ያስተምራል። በተለይ ቲክቶክ አካውንትን በደንብ ለማየት ችያለሁና ዳኒዬ ካለች ጊዜ ቆርጠህ ስለሰጠህን አብረህን ስላካፈልከን ቃል ስለ ሁሉ እናመሰግናለን። እግዚአብሔር ይባርክ። ለአንተ መልካም በዓል ይሁንልህ። መልካም ጊዜ። ተባረክልኝ። የሰው ልጅ ተረፈ ከፌ ልዩ ነህ ታሪክ ገልብጠሃል
ጌታ በሰማይ በምድር ከምድር በታች ሁሉ ማተቡ ሊፈቱ ማናቸውም አልቻሉ። የነገስታት ንጉስ የጌቶቹም ጌታ አንተ ግን ችለሃል ማዕተቡን ልትፈታ። ኃይለኛ እንዳንተ የለም ክበር ዘላለም። ማዕተቡን ኧረ ማን ፈታ? ከፍ በል ጌታ። ኃይለኛ እንዳንተ የለም ክበር ዘላለም። ማዕተቡን ኧረ ማን ፈታ? ከፍ በል ጌታ። ሞተሃል ተብሎ እኛም ተስፋ ቆርጠን በራችንን ዘግተን አዝነን ተቀምጠን አንተ ግን ልዩ ነህ ታሪክ ገልብጠሃል። ሞትና መውጊያውን ለዘላለም ሰብረሃል። ኃይለኛ እንዳንተ የለም ክበር ዘላለም። ማዕተቡን ኧረ ማን ፈታ? ከፍ በል ጌታ። ኧረ ማን ፈታ? ከፍ በል ጌታ። እንዳንተ የለም ንገስ ዘላለም። ኧረ ማን ፈታ? ከፍ በል ጌታ። እንዳንተ የለም ክበር ዘላለም። ሞተሃል ተብሎ እኛም ተስፋ ቆርጠን በራችንን ዘግተን አዝነን ተቀምጠን አንተ ግን ልዩ ነህ ታሪክ ገልብጠሃል። ሞትና መውጊያውን ለዘላለም ሰብረሃል። ኃይለኛ እንዳንተ የለም ክበር ዘላለም። ማዕተቡን
ፕሮግራማችንን እንደተከታተላችሁት ነበር። መልካም ቆይታ እንደነበራችሁ ተስፋ አደርጋለሁ። ይህ የብርሃን ልጆች የተሰኘው ፕሮግራማችን በየጊዜው እየተዘጋጀ ወደ እናንተ መቅረቡን ይቀጥላል። አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ የትንሣኤ በዓል በሰላም አደረሳችሁ ማለት እንፈልጋለን። ቻናላችንን ሰብስክራይብ አላደረጋችሁ ሁሉ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም በዓል ይሁንላችሁ። መልካም ቆይታ